ዋላችሁ ቅዱሳን። እግዚአብሔር የተባረከ ይሁን። ዛሬ አብረን የምንካፈለውን ክፍል በማንበብ ጀምራለሁ። አንደኛ ጴጥሮስ ምዕራፍ 4 ከቁጥር 1 እስከ 6 ያለውን ክፍል ነው አብረን የምንመለከተው። በጌታ በኢየሱስ ክርስቶስ ማነባለሁ። አንደኛ ጴጥሮስ ምዕራፍ 4 ከ1 እስከ 6 እንደዚህ ይላል። በጌታ በኢየሱስ ክርስቶስ ማነባለሁ። እንግዲህ ክርስቶስ በስጋው መከራን ስለተቀበለ እናንተም በዚሁ ዓላማ ታጥቃችሁ ተነሱ። ምክንያቱም በስጋው መከራን የሚቀበል ሰው ኃጢአትን ትቷል። ከዚህም የተነሳ ከእንግዲህ በሚቀረው ምድራዊ ሕይወት እንደ እግዚአብሔር ፈቃድ እንጂ እንደ ስጋ ምኞት አይኖርም። አሕዛብ ፈቅዶ እንደሚያደርጉት በመዳራት፣ በስጋዊ ምኞት፣ በስካር፣ በጭፈራ፣ ያለ ልክ በመጠጣት፣ በአጸያፊ የጣዖት አምልኮ የተመላለሳችሁበት ያለፈው ዘመን ይበቃል። ይህን በመሰለ ብኩን ሕይወት ከእነርሱ ጋር ስለማትኖሩ እንግዳ ሆኖባቸው በመደነቅ ይሰድቧቸዋል። ነገር ግን ሕያዋንና በሙታን ላይ ሊፈርድ ለተዘጋጀው መልስ ይሰጣሉ። ወንጌል ለሙታን እንኳን ሳይቀር የተሰበከው በዚህ ምክንያት ነው። ስለዚህ እንደ ማንኛቸውም ሰው በስጋ ይፈረድባቸዋል፣ በመንፈስ ግን እንደ እግዚአብሔር ፈቃድ ይኖራሉ ይላል። አጭር ጸሎት እናድርግ ለቃሉ። እግዚአብሔር አምላካችን ሆይ እናመሰግንሃለን። በውሏችን ከእኛ ጋር ስለነበርክ ተባረክ። ስንገባ ስንወጣ እግዚአብሔር ሆይ ስለጠበከን በኢየሱስ ስም እናመሰግንሃለን። በዙሪያችን ያለው ሰላም የቤታችን የልጆቻችን እግዚአብሔር ሆይ የኛም ጥበቃ ካንተ የሆነ ነው። እግዚአብሔር ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን፣ እንባርክሃለን። አንተ ጋሻችን ስለሆንክ በአንተ ክንፍ ስር እግዚአብሔር ሆይ ስለተጠለልን እግዚአብሔር ሆይ ክፉ ስለማያገኘን ፍላጻው ስለማያገኘን እናመሰግንሃለን። እንደፈለግን ስለምንወጣ ስለምንገባ እግዚአብሔር ሆይ ተዘለን ስለምንኖር በኢየሱስ ክርስቶስ ስም እናመሰግንሃለን። አቤቱ ደግሞ እግዚአብሔር ሆይ ፈቅደህ ወደዚህ መተናል ቅዱስ ቃል እንድንሰማ ሕይወታችን እንዲታነጽ እግዚአብሔር ሆይ በእኛ ዛሬም እየሰራ ስላለ እናመሰግንሃለን። ዛሬም እግዚአብሔር ሆይ የተናገርከን ስላለ እናመሰግንሃለን። ዛሬም እያስታጠቅከን ስላለ እናመሰግንሃለን። ዛሬም ሕይወታችንን እግዚአብሔር ሆይ እያነጽክ ስላለ እያዘጋጀህን ስላለ እናመሰግንሃለን። አቤቱ በጌታ በኢየሱስ ክርስቶስ ስም ሕይወታችንን የምትሰራው እጅህ ከእያንዳንዳችን ጋር ስላለች ጌታ ሆይ በዚህ ምክንያት ይህን እድል ስላገኘን እግዚአብሔር ሆይ ከቃል ጋር ለማሳለፍ እንድናመልክ ስምን እንድንጠራ እግዚአብሔር ሆይ ስለፈቀድክልን እናመሰግንሃለን። ፈቅዶልን ወደዚህ መተናልና እናመሰግንሃለን። ወደህ እግዚአብሔር ሆይ መንገዳችንን አቅንተህ መንፈሳችንን አቅንተህ እግዚአብሔር ሆይ አንቅተህ ወደዚህ መተናልና እናመሰግንሃለን። አሁንም አንተ እንድትናገረን በሕይወታችን እንድትሰራ ቅዱስ መንፈስ በመካከላችን እንድትልክ በኢየሱስ ክርስቶስ ስም እንጸልያለን። መንፈስ ቅዱስ ቃልን እንዲያበራልን ሕይወታችንን እንዲለውጥ እንዲናገረን እንዲወቅሰን እግዚአብሔር ሆይ ማየት ያለብን መጋፈጥ ያለብን መራቅ ያለብን መሸሽ ያለብንን ሁሉ በዚህ ዘመን እግዚአብሔር የምኖርበት ዘመን እግዚአብሔር ሆይ እንዲያመለክተን በኢየሱስ ክርስቶስም እግዚአብሔር ሆይ እንጸልያለን። መንፈስ ቅዱስ በመካከላችን በሙላት ይመላለስ ይርዳን። ጌታ ሆይ በኢየሱስ ክርስቶስም ስትል ስማን። አሜን። ይህ የጴጥሮስ መልእክት ሲመስለኝ ተከታታይ ትምህርት ስለሆነ መጽሐፉን ከሞላ ጎደል በደንብ እናውቋለን። ግን ትምህርትም ስለሆነ ወደ ኋላ ተመልሶ መከለስ በምን አይነት ሁኔታ ነው የተጻፈው ጸሐፊው ምናምን የሚሉን ነገሮችን ማንሳት አንዳንዴ ይጠቅማል እና እቻ አሁን ያነበብናትም ክፍል በአጠቃላይ ከመልእክቱ ጋር መልእክቱ ውስጥ ሪከሪንግ እንደ ዜማ የምትደጋገም ነገር ናት። እንደው አንዴ የመጣች አንዴ ብቻ የተነሳች ነገር ሳይሆን መልእክቱ ይሄ መልእክት በዚህ ክፍል ላይ የምናየው መልእክት በዚህ ባለቀ ዘመን መጨረሻ ዘመን ውስጥ እንዴት አድርገን በመከራ ታግሰን ክርስቶስን እየተመለከትን ከሌሎች ደግሞ የሚደርስብን ነቀፌታና ማንጓጠጥ ቻል አድርገን የስጋን ነገር እየገደልን እንዴት አድርገን እንዘጋጅ የሚል ነገር በተደጋጋሚ ይነገራል። ለምንድን ነው ይሄ የሚነገረው? አሁን ጴጥሮስ በሚጽፍበት ጊዜ የቤተ ክርስቲያን የመጀመሪያዎቹን 30 ዓመታት ሪሌቲቭሊ ፒስፉል የሚባለውን 30 ዓመታት ያለፈችበት ጊዜ ነው። ሪሌቲቭሊ ፒስፉል ስል ምን ማለት ነው? እንደ ተሐድሶ እንቅስቃሴ በይሁዲ እምነት ውስጥ ገብታ የኖረችበት ጊዜ ነበረ። የመጀመሪያዎቹ 30 ዓመታት ውስጥ ሮሞቹ እንኳን ገዢዎቹ እንኳን ክርስቲያኖቹን ከይሁዲዎቹ ለይተው አያዋቸው። ልክ አሁን በተሐድሶ ውስጥ አንዳንድ ሰዎች ለምሳሌ በኦርቶዶክስ ቤተክርስቲያን ውስጥ ይኖራሉ። ተነጥለው ሲወጡ ወጡ እንላለን። እዛ ውስጥ እስካሉ ድረስ ግን አንድ ላይ ነው የሚታዩት። አቋማቸው አመለካከታቸው ምናምን ቢለያይም ግን እስካሉ
ልክ በዛ ቤተክርስቲያን ስር እና በዛ ጥላ ስር በዛ ህጋዊ ከለላ ስር ነው የሚታዩትና ያለፉት 30 እንደዚህ ዓመታት ጌታችን ካረገ በኋላ የነበሩት ዘመናት ክርስትና በተለየ ሁኔታ ትኩረት አላገኘም ማለት እንደው ለመሰደድ ማለት ነው። በተለየ ሁኔታ እንደዚህ አይነት ነገር አልነበረበትም። አሁን ጴጥሮስ በሚጽፍበት ጊዜ ግን ነገሩ ይለወጣል። እና ከዚህ ሐዋርያ ጳውሎስ ሐዋርያ ሥራ ላይ እናንተ መመልከት ትችላላችሁና ክርስቲያኖቹ ወይም በኢየሱስ ክርስቶስ መሲህነት ያመኑት ከሌሎቹ አይሁዶች ከማያምኑት ጋር በምኩራብ በሆነ ጉዳይ ላይ ተጋጅተው በከተማቸው ላለ አንድ አገረ ገዢ ፊት ቢቀርቡ አገረ ገዢዎች ጉዳዩንም አይለዩትም። ምንድነው የራሳቸው ጭቅጭቅ ነው ይላሉ። አሁን ቆሮንቶስ ላይ እንደዛ ጋይስ ብሏቸዋል። እዛው ራሳቸው ፍቱ ይላሉ። ወይም ደግሞ ሌሎች አይሁድን ቢከሷቸው ልዩነቱን ስለማይገባቸው ሰማው ፕሮቴክት ነው የሚያደርጓቸው። አሁን ግን ለይቶ ተገፍቶ የወጣበት ጊዜ ነው ክርስትና ማለት ነው። አሁን በይሁዲ ስር በአይሁድ ሃይማኖት ጥላ ስር በነበረበት ጊዜ ብዙ ህጋዊ ከለላዎች አሏቸው። ለአይሁዶቹ ሮሞቹ አምነው የሰጧቸው ከለላዎች አሉ። በጣም ብዙ ከለላዎች፣ እንደዚህ አታረጉም፣ እንደዚህ አታረጉም፣ እንደዚህ ለአይሁዶቹ በጣም ብዙ አድቫንቴጆች አሉ። ክርስቲያኖቹ እነዛን አድቫንቴጅ አብረው ይጠቀሙ ነበረ እና ያን ያህል እሳቱ እንትን አይላቸውም። ይሁዲዎቹ በጣም እንትኖች ስለሆኑ ትንሽም ቢሆኑ በቁጥር መብታቸውን አስከብረው ነው በሮማን ኢምፓየር ውስጥ የሚኖሩት እና ክርስቲያኖች የዛ አብረው ተጠቃሚ ነበሩ፣ አይለዩም ነበረ። አሁን ግን በቃ ኦልሞስት ነገሩ የተለየ ይመስላል። ተገፍተው የወጡ ይመስላል፣ ክርስቲያኖቹ ተገፍተው የወጡ ይመስላልና በዚህ ምክንያት እሳቱ በጣም የሞቀበት ጊዜ ነው። አንድ ቦታ ደግሞ አይደለም። ይሄ ደብዳቤ የሚጻፈው ያው እንደምታውቁት በጶንጠስም በቢቲኒያም በካፓዶሺያም ይጻፋል፣ ገላትያም ተበትነው ላሉ ክርስቲያኖች ነው የሚጻፈውና ይሄ አይነት ስደት በዛ ባሉት በአብዛኛው በክርስቲያኖቹ ላይ መጥቷል እና ጴጥሮስ እንደ መጋቢ እንደ እረኛ ይሄ ነገር በጣም አስጨንቆትም ነው የሚጽፈው እና ክርስቲያኖች በእንዲህ አይነት ሁኔታ ውስጥ እንዴት ነው ሰርቫይቭ ማድረግ ያለባቸው? እንዴት ነው ሰርቫይቭ ማድረግ ያለባቸው? እንዴት ነው መሆን ያለባቸው? በአንድ በኩል ትክክለኛና ጤነኛ የሆነውን መከራ እንዲቀበሉ ይፈልጋል፣ ያበረታታቸዋል። በሌላ በኩል ደግሞ አጓጉል ነገር ውስጥ አለ አይደለ? በራሳቸው አጓጉል የሆኑ አይነት መከራ ደግሞ እንትን እንዳይጋብዙም አስቧል እና በዚህ አይነት ሐሳብ ውስጥ ሆኖ ጤነኛው መከራ ማለት ነው እሱ ጤነኛ መከራ ይሄ በክርስትና ውስጥ ያለ መከራ በዚህ ባለቀ ዘመን ውስጥ ምሳሌ አብነት የሚያደርግ የጌታችን በተደጋጋሚ 2-3 ነው ይሄን የሚናገረው ጌታ ኢየሱስ ክርስቶስ መከራ አሁን ለምሳሌ ምዕራፍ 1 ላይ ቁጥር 11 ከተመለከታችሁ በተለይ ደግሞ ምዕራፍ 2 ቁጥር 21 ላይ ከተመለከታችሁ የተጠራችሁት ለዚህ ነው ይላል። ምክንያቱም ክርስቶስ ስለእናንተ መከራን የተቀበለው የእሱን ፈለግ እንድትከተሉ ምሳሌ ሊተውላችሁ ነው ይላል እና ክርስቶስ ትልቁ አብነት ነው። እዚህም አሁን ማነሳውም ምዕራፍ 4 ላይም አለ እና የክርስቶስን አብነት ተከትለው ከክፎች የሚደርስባቸው መከራ ታግሰው እግዚአብሔር የቀጠረላቸውን የጠበቀላቸውን ክብር እንዲይዙ እንዲጨብጡ በማሰብ ነው ይሄን የሚጽፈው። ተሰነካክለው እንዳይቀሩ ነው ይሄን የሚጽፈው። እንደው ምናልባት ከዛ የሚጨምር ሌሎች ጭብጦች አሉት ብንልም ይሄ ግን በመከራ መጽናት በመከራ ተስፋ መጨበጥ የሚባለው ጭብጥ አብይ ጭብጥ ነው። በጣም የሚደጋገም ጭብጥ ነው። በየእንትኑ የሚናገረው ነገር ነው የሚናገረው እና ጤነኛ የሆነው መከራ እንድንቀበል ያበረታታናል። እና አሁን መከራ ስንል እና ደግሞ በፍጻሜ ስንል እነዚህ ሁለት ነገሮችን ኳሊፋይ ማድረግ ያለብን ወደ ክፍሉ ከመምጣቴ በፊት እነዚህ ሁለት ነገሮችን ልናገር። ናው ክርስትና መከራን የሚያስተምር እንትን ነው፣ ሃይማኖት ነው። ምንም ጥያቄ የለውም። ይሄ ምናቅማም ማለት ግን ምንድነው መከራ ማስተማር ማለት የሚባለው ነገር በደንብ በአግባቡ መረዳት አለብን። እንደምታውቁት አንዳንድ ጊዜ ይሄ እንዴት ሰዎች ይረዱታል? በቃ ድሃ መሆን፣ መጎሳቆል፣ ምናምን መሆን አለ አይደለ? ያንን አድርገው ይተረጉሙታል። በኑሮ በኢኮኖሚ በምናምን ጉስቁልቁል ማለትና እንደዛ አለ አይደለ? መሆንን ምናልባት የጤነኛ የክርስቲያን ህይወት መኖራችን ማሳያ አድርገው ሰዎች ያዩታል። የኢኮኖሚ ኮንዲሽናችንን ማለት ነው። እና ሳፍሪንግን ወይም መከራ መቀበልን የሚባለውን ነገር አሁን ጴጥሮስ እዚህ ጋር ኩልል አድርጎ ያሳየናል።
ይሄንን በዚህ መልክ ሰዎች ፖርትሬት ስለሚያደርጉት ደግሞ ይሄንን የሚደግፍላቸው ነገርም አለ። ለምሳሌ ጌታ በአብዛኛው በአገልግሎቱ ጊዜ ይሄ ብዙ ሀብትና ብዙ ባለጠግነት የሌላቸው ሰዎች ውስጥ ስፒሪቹዋል ኳሊቲ ተመልክቷል እና ያንን ብዙ ጊዜ አፕሪሺየት አድርጓል። ማለት ነው ያው ድሆቹ በእግዚአብሔር የመደገፍ ቴንደንሲ ስላላቸው እነሱ ውስጥ ኳሊቲ ስላይ ብዙ ጊዜ አፕሪሺየት ስላደረገ አንዳንድ ሰዎች ምን ያስባሉ? በቃ እንዲያውም ድህነትም በራሱ ጀስቲፋይድ ነው። ድህነትም ጥሩ ምናልባት እንደ አንድ መንፈሳዊ ህይወት ኳሊቲ ሰዎች ያዩታል። አይደለም ክርስትና እንደዛ ድህነትንም ብልጽግናንም አያስተምርም፣ ሁለቱንም አያስተምርም። ክርስትና ኮንቴንመንትን ያስተምራል፣ ባለ ነገር መርካትን ያስተምራል። ያለን ነገር እግዚአብሔር የሰጠን እንደ ሐሳቡ እንደ ፈቃዱ ለሰው የሚሰጠው አለ። በዛ መርካትን በዛ መረጋጋትን ነው የሚያስተምረው፣ ኮንቴንመንትን ነው የሚያስተምረው እንጂ አሁን ምንድነው የሆነው? መከራን አንዳንድ ሰዎች መጎሳቆል፣ ድሃ መሆን፣ የሰው ኮት ተበድሮ መልበስ እንደዛ አድርገው ስለሚመለከቱ በዚህ በኩል ደግሞ ለዛ ሪያክሽን ተቃራኒ ስብከት ደግሞ ይጀምሩ አሉ። እንደምታውቁት ዋናው መበልጠግ ነው ደግሞ ብለው እነሱም ደግሞ የራሳቸውን ጥቅሶች እያነሱ ደግሞ የብልጥግና ደግሞ ሌላ የሚባል ሌላ ደግሞ ወንጌል ያመጣሉ። ወንጌል ግን ክርስትና የመከራ ነው ብለን ስንል ምን ማለታችን ነው? መከራው ምን አይነት መከራ ነው? ኢኮኖሚካል ማለት ነው? የመጀመሪያ ማጥራት ያለብን ነገር ይሄ ነው። መጀመሪያ ማጥራት ያለብን ነገር ይሄ ነው። መከራ ስንል ኢኮኖሚካል የሆነ አለ አይደለ? በድህነት ውስጥ ተዘፍቆ መኖር ወይም ደግሞ በእንዲህ አይነት በማጣትና በምናምን ውስጥ ተዘፍቆ መኖር ክርስትና ጠባዩ ነው ማለታችን አይደለም። ክርስትና ያም አይደለም። እግዚአብሔር እያንዳንዱን ሰው ቢሊዮነርና ሚሊዮነር ለማድረግ ለማበልጠግም ቃል አልገባም። ነገር ግን እግዚአብሔር ሰውን ሁሉ በችሮታው ያኖራል። ከሰዎች ደግሞ ችሮታውን ይሰጣቸዋል፣ የሚያስፈልጋቸውን ይሰጣቸዋል። ሰዎች ባገኙት ኮንቴንድ ሆነ ማለት አለ አይደለ? በቂ ያለኝ ይበቃኛል። እነዚህ ሁለት ነገሮች የክርስቲያኒቲ ምናልባት በጣም ወሳኝ የምንላቸው እንትኖች ናቸው፣ መርሆች ናቸው። አንድም ያለኝ ይበቃኛል የሚለው፣ ሁለትም ደግሞ ያለው እንደሌለው የሌለው እንዳለው ይኑር የሚለው። እነዚህ መርሆች በጣም ወሳኝ መርሆች ናቸው እንደው ሀብቱንና እንትኑን በተመለከተ። ታዲያ መከራ ምንድን ነው? ማጣትና መጎሳቆል ካልሆነ መከራ ምንድን ነው ከተባለ አሁን ጳውሎስ ክሊር ያደርግልናል። ኃጢአትን በመካድ ውስጥ ፌስ የምናደርጋቸው ኮንሲኩዌንሶች ማለት ነው። እሱ ነው መከራ ማለት። ኃጢአትን ፕሌዥር፣ በኃጢአት የሚገኝን ድሎት፣ ለስጋ ፍላጎት የሚገኝን ድሎት፣ እሱን እምቢ በማለት የሚመጣብንን እና የእግዚአብሔር ፈቃድ በህይወታችን ያለውን የእግዚአብሔርን ፈቃድ ለመፈጸም በመቁረጥ ውስጥ የሚመጣብንን ከራሳችንም የሚመነጭ ከውጭም የሚመነጭን ግፊት ተቋቁሞ መኖር፣ በዛ ውስጥ ፐርሲስት ማድረግ፣ ይሄ ነው መከራ ማለት ክርስትና እንጂ ዚስ ወይም ዛኛው የኢኮኖሚ ካምፕ ውስጥ የመኖር ስትራግል አይደለም። ስለዚህ ጴጥሮስ አንድም መከራ ብሎ ሲናገር በቃ አለ አይደል? እንደው እንደምቀኛ ሰው ሲደላው ደስ አይለውም እንዴ? ሲረጋጋ ምናምን ምንለው ነገር አይደለም። ይሄ ከኢኮኖሚ ጋር የሚገናኝ ነገር አይደለም ነገሩ። ኃጢአትን በመካድ ኮንሰርን ነው አሁን ጴጥሮስ። ምክንያቱም በኃጢአት ውስጥ አማኞች የሚገኙ ከሆነ ሌሎች የሚከሱባቸው ነገሮች፣ የሚሰናከሉባቸው ነገሮች፣ ክርስትና የሚጎድፍበት ነገር ይገኛል እና ኮላተራል ዳሜጅ ነው ያለው። በቃ አብረን ኮላፕስ እናደርጋለን። እሱ አይገኝባችሁ። የክርስቲያኒቲ መከራ ምንድን ነው? የእግዚአብሔርን ፈቃድ ለመፈጸም የስጋን ፍላጎት በመግደል ውስጥ የሚመጣ ፔን ነው። ያን ነው እንግዲህ መከራ ብለን በክርስትና ዲፋይን የምናደርገው። ይሄ እንግዲህ በጣም ለእኔ ጠቃሚ ነው ብዬ አስባለሁ። ቢካዝ አንዳንድ ሰዎች መከራ ብለው ሲያስቡ ቀጥታ የሚያስቡት ምንድን ነው? ድህነት ነው የሚያስቡት። ዴርፎር የእግዚአብሔር ፈቃድ ድሃ እንደሆነ አይደለም፣ ወይም እግዚአብሔር እንደዚህ ነው ፈቃድ ብሎ ቀጥታ ወደ ኢኮኖሚ ካታጎሪና ዲስከሽን ውስጥ ይገባሉ፣ ወሬ ውስጥ ይገባሉ። በቅርብም እንደዚህ አይነት ወሬ በተለይ ሚዲያ ላይ እንደነበረ ታውቃላችሁ። እንደዚህ አይነት ወሬ ነበር፣ ድህነት፣ ሀብት ምናምን የሚል ውዝግብ አለ። ሁለተኛው አሁንም ወደ ክፍሉ ከመምጣት በፊት ክላሪፋይ ማድረግ የምፈልገው ነገር በዚህ አሁን ባሉበት ሁኔታ መንግስት ፊቱን ባዞረበት ጊዜ ማለት ነው በቃ በደንብ
የክርስቲያን ኮሚኒቲን ምን አይናቸውን ከፍተው ነው መንግስታው የሚከታተለው? ምን አይነት ኮሚኒቲ ነው? ለምንድን ነው ደግሞ የቄሳርን አምልኮ እምቢ የማይሉት? ለምንድን ነው ይሄንን የማያደርጉት የተባለ በሚጠየቅበት ጊዜ፣ ብዙ ሩመር በዙሪያቸው ላይ በተነሳበት ጊዜ ብዙ ሰዎች እምነታቸውን እዚህም ይናገራል። እምነታቸውን ይጠይቁ፣ ምንድን ነው የምታምኑት ብለው በሚጠይቁበት ጊዜ መንግስትም ይጠይቃል። ምንም በሚጠይቅበት ጊዜ እንዴት ነው መኖር ያለባቸው? እንዴት ነው መኖር ያለባቸው ሲል ጴጥሮስ በተደጋጋሚ የሚያነሳው ፍጻሜን ወይም የጌታችን ምጽአት ወይም ፍጻሜን እንደተቃረበ እያሰባችሁ ነው መኖር ያለባችሁ የሚል ነገር ይናገራልና አሁን ፍጻሜ የሚለው ምን እንደሆነ ኳሊፋይ አድርጌ ነው አሁን ወደዚህ የምመጣው። ፍጻሜ ስንል አሁንም እዚህ ላይ ማጥራት ያለብን ይመስለኛል። ቁጥር 7 ላይ በሚቀጥለው ቀን ማካፍለው ነው እሱን ማየት የሁሉ ነገር መጨረሻ ተቃርቧልና ይላል። የሁሉ ነገር መጨረሻ ተቃርቧልና ይላል እና መከራ ተቀበሉ እና በቃ ጌታችን ሲገለጥ በተደጋጋሚ ነገር ጌታችን ሲገለጥ በሚሰጣችሁ ምስጋና ላይ ጸጋ ላይ እንዲህ ትኩረታችሁን አድርጉ በተደጋጋሚ ነው ጴጥሮስ የሚናገረው። አምናችኋል፣ እምነታችሁን ጸንታችሁ በመጓዝ ድነታችሁን ፈጽሙ በተደጋጋሚ ይህን ይናገራል። ፍጻሜ ስንል አሁንም 3 ነገሮችን ማማጠን ያለብን ይመስለኛል። በጣም ቀጥታ ብዙ ሰዎች ፍጻሜን ሲያስቡ ቀጥታ የሚያስቡት ነገር ጌታችን መጥቶ ፍጥረት ዓለሙን በሙሉ የሚዘጋበትን ነው የሚያስቡት። ፍጥረት ዓለሙን በሙሉ የጌታችን መምጣትና የኮስሚክ ኦርደሩ በሙሉ ይሄ ያለ አይደል ፍጥረት ዓለሙ ስርዓቱ በሙሉ አንድ የሚጠቀለልበት እና በሌላ የሚተካበትን ያን ያስባሉ። ያ ትክክል ነው። አልቲሜት የሆነው የክርስቲያኒቲ ፍጻሜ ነው። አይቀርም፣ እውነት ነው፣ ትክክልም ነው። ከሱ በመለስ ግን በአዲስ ኪዳን ውስጥ ሌሎች ፍጻሜዎች አሉ፣ የፍጻሜ ኮንሰፕቶች አሉ። ኮስሚክ ኦርደር ወይም ፍጥረት ዓለሙን መዝጋት ብቻ ሳይሆን አሁን ጴጥሮስ ምናልባት ይሄንን መጨረሻው ተቃርቧልና ሲል ፍጥረት ዓለሙ በሙሉ እንደሚዘጋ ምድር ተጠቅልላ እንደምትል እሱ እንደሚናገረው ነሰሰርሊ በዛም ብቻ እየተናገረ ላይሆን ይችላል። ምን ማለት ነው? ሁለተኛውና ሶስተኛው የፍጻሜ ኮንሰፕት አዲስ ኪዳን ውስጥ ያለው የፍጻሜ ኮንሰፕትንም ልቦናችን ውስጥ ከተን ነው ማሰብ ያለ። ሁለተኛው ምንድን ነው? እግዚአብሔር ፍጥረት ዓለሙ መዝጋት ብቻ ሳይሆን የክርስቶስ ምጽአት ወይም የእግዚአብሔር ምጽአት በትውልድ ዘመን የሚመጣው እና በግለሰብ ደረጃ ደግሞ ፍጻሜ የምንላቸው ነገሮች አሉ። ጀነሬሽናል ይሄ ምናልባት ብላችሁ ልትጠሩት ትችላላችሁ። እግዚአብሔር ልክ ነው፣ ፍጥረት ዓለሙን ሊዘጋ ይመጣል፣ ግልጽ ነው። ነገር ግን ደግሞ በየዘመኑ መጥቶ ፍርድንና ሽልማት የሚያደርግበት ደግሞ አመጣጣሉ። ይሄ አዲስ ኪዳን ውስጥ በተደጋጋሚ ያለን። ለምሳሌ ማቴዎስ ወንጌል የይሁዲዎቹን እምቢተኝነት ግትርነትን እንደሚያበቃ በጥቂት ጊዜ ውስጥ ጌታችን ራሱ ነው ደብረ ዘይት ተራራ ላይ ተቀምጦ እንደዚህ ሆኖ አይቀጥልም እና ይሄ ትውልድ ሳያልፍ ምን ይሆናል? ያበቃላቸዋል ይላል። ይሄ ትውልድ ሳያልፍ ነው። በአንድ ትውልድ ላይፍ ስፓን ውስጥ ምን ያደርጋል? እግዚአብሔር ይመጣል። በዛ ላይፍ ስፓን ውስጥ ያየውን ኢንጀስቲስ ኢፍትሃዊነት ምን ያደርጋል? ይፈርዳል። የሚሸልመውን ይሸልማል። ይህ አይነትም አመጣጥ አለው ማለት ነው። ፍጥረት ዓለሙን በአጠቃላይ ሊያጠራ የሚመጣበት ጊዜም አለ፣ ግራንደርና ኮስሚክ የሆነው ነገር ማለት ነው። ከዛ በመለስ ግን በየትውልዱ እንደሚመጣ የየትውልዱ ጽዋ ሲሞላ፣ ይሄ በብሉይ ኪዳን ስትመለከቱ ያን የየትውልዱ ጽዋ ሲሞላ እየቆጠረ እየመጣ ጽዋውን ምን እንደሚያደርግ ጀጅ እንደሚያደርግ በእስራኤል ታሪክ የምታውቁት ነው። ይሄንን አይደለ እንዴ? እስራኤል ጽዋ ሲሞላ መጥቶ፣ ይሁዳ ጽዋ ሲሞላ መጥቶ፣ ወደ ኋላ ከሄዳችሁ ከናናውያኖቹ ጽዋ ሲሞላ መጥቶ፣ ይሄ አይነት አመጣጥ አለው እግዚአብሔር። በአዲስ ኪዳን ውስጥም ይህ አለ። በጌታችን በኢየሱስ ክርስቶስ የጌታችን የኢየሱስ ክርስቶስን ምጽአት ቀርቧል ምናምን ስንል አንዳንድ ጊዜ ሰዎች ስለሚሉት ነው፣ ሊያቀሉት ስለሚሞክሩ ነው። ቢካዝ የሚያስቡት ምን ነው? የፍጥረት ዓለሙ መዘጋት ብቻ ነው የሚያስቡት። ከዛ በመለስ ሌሎች ምጽአቶች አሉ። እግዚአብሔር በህይወት ዘመናችን አይናችን እያየ አለ አይደለ የሚመጣበት፣ በትውልዳችን ላይ የሚመጣበት፣ በቤተ ክርስቲያን ሁኔታ ላይ የሚመጣበት አመጣጥም አለው። ይሄንን አሁን ለምሳሌ ራእይ ላይ ከተመለከታችሁ አንኳኳለሁ እመጣለሁ ይላል አይደል እንዴ? እመጣለሁ እና በመጣበት ጊዜ እንደዚህ እንዳይገኝብህ ሲል እኮ የፍጥረት ዓለሙ መዘጋትን አይደለም፣ የቤተ ክርስቲያን ሁኔታ አይቶ እመጣለሁ ይላል። እመጣለሁ እና ስመጣ መቅረዝህን ወስድብሃለሁ ደግሞ ይላል። ስመጣ እንዲያርጌ እሸልምሃለሁ፣ ቁልፍን እሰጥሃለሁ፣
በላይፍ ታይማቸው ማለት ነው። በአንዳንዱ ቤተክርስቲያን በህይወት ዘመናቸው ቁልፍ ከልክለዋል አይደለ? እንደዚህ ዘጋግተውባል፣ አስጠቁረዋል፣ እንደዚህ አድርገዋል አይደለ? እኔ ደግሞ መጥቼ እከፍትልሃለሁ፣ ማንም እንደማይቋቋማ አሳይ። ይሄ አይነት ምጽአት አለው። ይሄ አይነት ምጽአት አለው። ይሄውን ብዙ ጊዜ ሰባኪያን እግዚአብሔር በቃ አለ አይደለ? በነገራችሁ ላይ ይመጣል ምናምን የምንለው ነገር አለ አይደለ? ላይት አይደለም እሱ፣ በጣም ዲፕ ነው እና እውነተኛ ነገር ነው። እግዚአብሔር እንዲህ አይነትም ምጽአት አለው። ሶስተኛው ምጽአት ምን አይነት ምጽአት ነው? በግል ደግሞ የምንሄድበት ምጽአትም አለ። እሱንም መርሳት የለብንም። በግል የምንሄድበት ደግሞ ምጽአትም አለ። ፐርሰናሊ ሁላችንም ወደ ጌታ ደግሞ የምንሄድበት ጊዜ አለ። እሱም ደግሞ ሌላ አይነት ምጽአት ነው። የጌታችን ምጽአት ብለን ብንለውም ወይ ደግሞ የኛ መሰብሰብ ነው ወደ እርሱ መሄዳችን፣ ሌላው የዚሁ የፍጻሜ ፓኬጅ ውስጥ ያለው ጉዳይ ነው። ቀርቧል ሲባል ታዲያ ፍጥረት ዓለሙን የሚዘጋበት ማለት አይደለም፣ አንተም የምትሄድበት ማለት ነው። እግዚአብሔር በትውልድ ላይ የሚመጣበት የሚፈርድበት ጊዜ አለ ማለት ነው። ስላለ የመጨረሻውን ብቻ አትመልከት። በዘመን ላይ እግዚአብሔር ሲመጣና ሲሰራ ትመለከታለህ። የዛኔ የፍርዱ ነው የሽልማቱ ተካፋይ የምትሆነው። ስላለ እሱንም እያሰብክ ደግሞ አንተም በግል ትሄዳለህ። ስላለ እሱንም እያሰብክ ፍጻሜ ቀርቧል እና ፍጻሜ ቀርቧልን ስንሰማ እችን እያሰብን መስማት አለብን። እችን እያሰብን እነዚህን ምናልባት በውስጡ ያለውን ኑዋንስድ የሆነ ሚኒንግን እያሰብን እንትን ማለት ያለብን ይመስለኛል። እና በዚህ አይነት ሁኔታ ውስጥ ሆኖ ነው ጴጥሮስ መልእክት የሚናገረው። ለጴጥሮስ ይሄ ነገር ፐርሰናልም ነው። በመከራ መጽናትና ሽልማትን መቀበል ማለት የምር ያለፈበትና በእሳቱ የተገረፈበትም ነው እና በጣም በተደጋጋሚ የሚናገረው ቅድም እንዳልኩት የጌታችንን በመከራ መጽናት አይደል፣ በመስቀሉ የመስቀሉን መከራ መታገሱን፣ ከዛ ደግሞ እግዚአብሔር ያዘጋጀለትን ክብር ስለመውረሱ እንደ አብነት እንደ ግራንድ እንደ ትልቁ ምሳሌ፣ ያው መቼስ ከዛ በላይ ምሳሌም ደግሞ የለም። እሱም ምሳሌ በተደጋጋሚ ይናገራል። እዛ ምሳሌ ውስጥ ግን ጴጥሮስን ታስታውሱታላችሁ አይደለ? እዛ ታሪክ ውስጥ የሱ መጨረሻ ምንድን ነበር? በመከራ እሳቱ ሲመጣ ምንድን ነው የሆነው? ታስታውሳላችሁ? በመከራ ውስጥ በመሸሽ መዋረድና መሸማቀቅን የሚያቅም ሰውዬ ነው። ጌታችን በሚገለጥበት ጊዜ እንዴት እንደተርበተበተ ታስታውሳላችሁ? በተለይ ዮሐንስ ወንጌል ምዕራፍ 21 ላይ ፊቱን ማየት ነው የከበደው። አይሽሸው ጌታ ነው፣ አይቀርበው ደግሞ በቃ ፈርቷል፣ ያዋርደኛል፣ በሰቀቀን ነው በሰቀቀን። ምክንያቱም ጌታ በመከራ ውስጥ ጸንቶ አለ አይደለ ከብሮ እንደተናገረው ደግሞ ተመልሶ መጥቶ እመጣለሁ ብሏቸዋል እና አይቷቸዋል፣ እንደዛ ብሏቸዋል። እሱ ግን ይሄ እሳቱ ሲመጣ የሸሸ እና የተዋረደም ነው እና ይሄንን ያውቋል፣ ፔኑንም ያውቋል፣ ከራሱ ከንቱንም ጭምር ነው የሚናገረው። እና ታዲያ እንዴት ነው ምንኖረው? ሶስት ነገር እናገርና እጨርሳለሁ። ፍጻሜ ተቃርቧል ይልና ለኛም ጭምር እንግዲህ ክርስቶስን በስጋው መከራ ስለተቀበለ እናንተም በዚሁ ዓላማ ታጥቃችሁ ተነሱ ይላል። አንደኛ የክርስቶስን አብነትን ያሳያል። የክርስቶስን አብነትን ያሳያል። በተደጋጋሚ ይሄንን ያደርጋል። አንድ ብቻ አይደለም። ምዕራፍ 1 ቁጥር 11 ላይ፣ ምዕራፍ 2 ቁጥር 21 ላይ እንደዚህ ሄዳችሁ መመልከት ትችላላችሁ። በስጋው መከራን ስለተቀበለ ለእናንተም በዚህ ዓላማ ታጥቃችሁ ተነሱ። ይሄ ምናልባት በአዲስ ኪዳን ውስጥ ነምበር 1 ቴዎሎጂ ብለን ብንል፣ ነምበር 1 ትምህርት ብለን ብንል ይሄ ነው። ነምበር 1 ትምህርት የአዲስ ኪዳን ምሰሶ የሆነው ትምህርት ይሄ ትምህርት ነው። ምን አይነት ትምህርት ነው? ኢየሱስ ክርስቶስ መሰቀሉና እኛ ከዛም በዛ መስቀል ውስጥ የሚኖረን ፓርቲሲፔሽን ከሞቱ ጋር መተባበራችን the theology of the cross ምንለው ማለት ነው። በመጽሐፍ ቅዱስ ትምህርት የመስቀሉ ትምህርት ብለን የምንለው ምሰሶ እሱ ነው። እና እሱን ያሳያቸዋል። ይሄ በጣም በተደጋጋሚ አሁን ምሰሶ የሚነቀልበት ጊዜ አለ። ይሄ አዲስ ኪዳን አብይ ትምህርት የምንለው መስቀሉ ቀርቦ
ልክ እሱ እንደተሰቀለ ምሳሌ ብቻ አይደለም፣ አብነት ብቻ አይደለም፣ ከእርሱ ጋር አብራችሁ ተሳተፉ፣ ከእርሱ ጋር በሞቱ ምሰሉት፣ እናንተም እንደሱ በሞቱ ተባበሩት የሚል ጥሪ የአዲስ ኪዳን ምሰሶ የሆነ ትምህርት ነው። ምናልባትም ጤነኛ ቤተክርስቲያንም ስንለካ ምንለካበት ይሄ ነው። ይሄ ምሰሶ አለ የለም? መስቀሉ አለ የለም? መስቀሉ አለ የለም? እና መስቀሉን የስብከት ማዕከል፣ የህይወት ስልት እና የክርስቲያን ህይወት ስልት ማዕከል የሚያደርግ ቤተክርስቲያን ጤነኛ ነው። መስቀሉን ደግሞ ምሰሶን ነቅሎ ጥሎ በመስቀሉ አማካኝነት የሚገኘውን ትሩፋት ብቻ የሚያባርር ደግሞ አለ አይደል? መስቀሉን እኮ ጥለዋል። በመስቀሉ ውስጥ አታልፍም፣ አትተባበርም፣ በሞቱ አትመስለውም። በክብሩ ግን መምሰል ትፈልጋለህ። ጥቅሟን ግን ትፈልጋታለህ። እና እምነት በሚባል ገንዘብ በሷ የመስቀሉን ትሩፋት ለመግዛት የሚፈልጉ ደግሞ ምናልባት ጤነኛ ያይደሉት ህብረቶች ብለን መለየት ሁሉ እንችላለን። ሊትመስ ቴስታችን ነው። ጤነኛ ቤተክርስቲያንን፣ ጤነኛ ማህበርን፣ ጤነኛ እምነትን የምንለካበትም ነው መስቀሉ አለ ስናየው ካለ በስብከትም የሚወሳ ከሆነ በህይወትም ደግሞ ልንተባበረው የምንሞክረው ከሆነ ከእርሱ ጋር በሞቱ ልንመስለው ምንሞክረው ከሆነ ያ የጤነኛ ኮሚኒቲ ባህሪ ነው። እና እንግዲህ ክርስቶስ በስጋው መከራን እንደተቀበለ እናንተም በዚህ ዓላማ ታጥቃችሁ ተነሱ ይላል። ሶስት ነገሮች ናቸው የሚናገረው በኔ ንባብ። ይሄንን አብነት ያነሳል። አንደኛ፣ ሁለተኛ የሚያነሳው ከዚህ የተነሳ ከእንግዲህ በሚቀረው ምድራዊ ህይወት እንደ እግዚአብሔር ፈቃድ እንጂ እንደ ስጋ ምኞት አይኖርም። ምክንያቱም በስጋው መከራን የሚቀበል ሰው ኃጢአትን ትቷል ይላል። ኃጢአትን ትቷል። ስለዚህ መከራ መቀበል ማለት ለጴጥሮስ ምን ማለት ነው ሲባል በጣም ክሊር የሆነ ዲፊኒሽን ነው የሚሰጠው። ወዲህም ወዲያም አይሰጥም። ምንድን ነው መከራን የሚቀበል ሰው? በስጋው መከራን የሚቀበል ሰው ምንን ትቷል? ኃጢአትን ትቷል ማለት ነው። ኃጢአትን ብታደርግ መከራ ለምን ይመጣብሃል? አይደለ እንዴ? የምትፈልገውን ኢንጆይ ታደርጋለህ። እዚህ ጋር በዝርዝር የሚናገራቸው አሉ። መዳራቱም፣ ስካሩ፣ ጭፈራው ምናምኑ ከሆነ መከራ የለበትም። ስትተወው ግን ያንን ስትተው ግን በኃጢአት አማካኝነት ልታገኝ የምትችለውን ደስታ ስትተወው ግን የዛኔ ይሄ ጤነኛው የሚለው መልካሙ የሚለው የጽድቅ ጴጥሮስ ብዙ ስም ነው የሚሰጠው። ይሄን መከራ አንድ ስም አይደለም የሚሰጠው። የጽድቅን መከራ፣ የመልካም መከራ፣ እንደ እግዚአብሔር የሆነ መከራ ይሏል። ሶስት ስም ነው የሚሰጠው። እንደ እግዚአብሔር ፈቃድ የሆነ መከራ ነው ይሄ። ስለ ጽድቅ የሆነ መከራ ነው ይላል። ይሄ መከራ መልካም የሆነ ክፉ ማድረግ የመጣ መከራ አይደለም። ክርስቶስን ለመምሰል በመሞከር የሚመጣ መከራ ነው ይሄ መከራ። ይሄንን ፔን ሲሰማን ኃጢአትን ባለማድረግ የእግዚአብሔርን ፈቃድ በማድረግ ክርስቶስን በሞቱ ስንመስለው፣ በሰልፍ ዲናያል ጀርኒው ስንተባበር ስንመስለው የዛኔ ምናልባት ለእኛ መከራ ነው፣ ለእግዚአብሔር ግን ምኑ ነው? ደስታው ነው የሚሆነው። እና ሶስት ነገር ያነሳል። አንድም ክርስቶስን ምን ማድረግ ነው? መመልከት ነው። እሱ አብነታችን ነው። እና እሱንም ያው በጴጥሮስ በዚህ ጉዳይ ላይ ራሱ ምሳሌ ሊያደርግ አይችልም። ኦፍ ኮርስ በአዲስ ኪዳን ዞሮ የሁሉ ነገራችን ፍጹም ምሳሌያችን ማን ነው? ጌታችን ነው። በዚህ ደግሞ ጴጥሮስ ያው እንዳልኳችሁ የሚያፍርበት ነው። በመከራው ባለመተባበር ወደ ኋላ ገሸሽ ያለበትም ጊዜ ነው። ግን ያው እግዚአብሔር ዕድል ሰጥቶት ደግሞ በብዙ ነገር ጸንቷል። እስከ መጨረሻው እንኳን አክብሮታል። እስከ መጨረሻው ድረስ ዮሐንስ ላይ ማየት ትችላላችሁ። በሚገርም አይነት ሞት እንዳከበረው ጌታ ራሱ ይናገራል፣ እንደሚያከብረው ይናገራል። ስለዚህ የመጀመሪያው ክርስቶስ በስጋ መከራን ስለተቀበል ይችን አብነትን ማየት ነው። ጴጥሮስ በመጨረሻ ዘመን እንዴት እንኖር? ክርስቶስን አብነት አድርገን እያደረግን እንኖር ማለት ነው ባጭሩ። ክርስቶስን አብነት አድርገን እንኖር። አብነት ስናደርግ ምን ማለት ነው? እሱ በስጋው ወራት መከራ እንደተቀበለ
ብዙ የመጡበት ፈተናዎች አሉ። ሰዎች ያገለገላቸው ሰዎች እነሱ የሚፈልጉትን አይነት መሲህ እንዲሆንላቸው በጣም ብዙ እንትን ብለዋል። እነሱ የሚፈልጉት አይነት መሲህ አለ፣ ሰው አለ እና ፑሽ አድርገዋል። ከዳም ደግሞ በስጋው ደግሞ አለ አይደለ የሚፈልጋቸው ነገሮች ያላደረጋቸው። ለምሳሌ መስቀሉ ባይሆን ብሎ ጠይቋል። ነገር ግን ያንን ሁሉ የእግዚአብሔርን ፈቃድ ለመፈጸም የሰውንም ፕሬሸር የስጋውንም ፕሬሸር ሳይሰማ ፈጽሞ የእግዚአብሔርን ፈቃድ የመፈጸም ምሳሌ ፈጽሞ ደግሞ በዚህም ሂደት ውስጥ በእግዚአብሔር የመክበር ፍጹም ምሳሌያችን ክርስቶስ ነው። ፍጹም ምሳሌያችን ክርስቶስ ነው እና በዚህ ዓላማ ታጥቃችሁ ተነሱ። እግዚአብሔር ይርዳን። በዚህ ዓላማ እኛም ታጥቀን እንድንነሳ ታጥቀን ይህንን ፍጻሜ ዘመን እንድንኖረው እግዚአብሔር ይርዳን። መከራ ሲባል እንደው ሰው ድህነት ደግሞ አሁን ሊያወሩብን ነው ብላችሁ ስለ ድህነት ማለት አይደል። መከራ ሲባል ምን ማለት ነው? ኃጢአትን በመካድ የሚመጣውን ፔን በሉት እንግዲህ ምንም በሉት ኃጢአትን የመካድ ህይወት ማለት ነው። አሁን ጴጥሮስ በኋላ ምዕራፍ 3 ላይ እንደዚህ ስትሄዱ አንዳንድ ሰዎች የተለያዩ መከራዎችን ላይ ያመጣሉ። እሱን ምናልባት ተምራችሁም ይሆናል። ኃጢአትን በመካድ አይደለም ግን በተለያየ ምክንያት መከራ ራሳቸው ላይ እኔ ማውቃቸው ሰዎች አሉ እና ምናልባት እናንተም በየቤቱ በየኑሮ ውስጥ ያሉ ሰዎች አሉ አይደለም። እንደፈለጉ ይናገሩና በቃ እውነቱን ነው የተናገርኩት ይላሉ። እውነቱን ነው የተናገርኩት ምናምን ብለው እንደፈለጉ ሰው ወይ ዘርጥጠው ምን ብለው ዜን በዚህ ምክንያት ያው የሚደርስባቸው እንትናል አይደለም ዋይዝ ባለመሆናቸው ምክንያት እነሱ ግን የሚሰጡት አይነት ጀስቲፊኬሽን አለ። እንዲህ አይነት አላግባብ የሆነ መከራን ጴጥሮስ ይመክራል። ተው ምሳሌ ባለሆነ ህይወት በመመላለስ ንጉስን ባለማክበር ይናገራል። ይሄን ባለማክበርና አጉል በመፋነን ምክንያት በእንደዚህ ለሚሰጧችሁ የሚጠይቋችሁ ጥያቄ አለ አይደል አግባብ የሆነ መልስ ባለመመለስ በእንዲህ አይነት አላግባብ በሆነ መንገድ መከራ አትቀበሉ። ነገር ግን ክርስቶስን በመምሰል ኃጢአትን በመካድ የሚመጣውን መከራ ግን ተቀበሉ። መቼስ ይሄ ሲሰበክ ደስ ይላል፣ ግን ሲኖር ይከብዳል። እግዚአብሔር ይርዳን ብቻ ነው ማለት የምንችለው። እግዚአብሔር ይርዳን ብቻ ማለት የምንችለው ይሄንን እግዚአብሔርን የሚያስደስተው እኛ ደግሞ በእውነት ክርስቶስን እንድንመስል በር የሚከፍትልንን ይህን የህይወት ልምምድ እንድንኖር እግዚአብሔር ይርዳን። ከዚህ የተነሳ ከእንግዲህ በሚቀረው ምድራዊ ህይወት ሐዋርያ ጳውሎስም እንደዚህ አይነት ነገር ሁለተኛ ቆሮንቶስ ላይ ይናገራል። ከእንግዲህ የኖሩት አንዱ ስለ ሁሉ ተሰቅሏልና ይልና ከዚህ በኋላ ሁሉም ሙቷል ይላል እና የሚኖሩትም ከእንግዲህ የሚኖሩትም ይላል ለሞተላቸውና ከሙታን ለተነሳላቸው እንጂ ለራሳቸው አይደለም ይላል። ከእንግዲህ ብለን ነው እኛ የምንጀምረው ማለት ክርስቲያኖች። ከእንግዲህ የምኖረው ለሞተልኝና ከሙታን ለተነሳልኝ ለእርሱ እንጂ የምኖረው ለእኔ አይደለም የምኖረው ብለን በስጋ የሚመጡ ፍላጎቶቻችንን በሙሉ የምናደርጋቸዋለን እንይዛ። ይሄ ክርስትና መቼስ መሰረታዊ ትምህርት ነው። ቀላል ይመስላል፣ ስናስረዳውም ቀላል ይመስላል። ስንኖረው ግን እጅግ ከባዱ ሁላችንም ተፈትነን እንደነ ጴጥሮስ የራሳችንን ውድቀት ምንለማመድበት ነው። ስለዚህ በዝርዝር ይናገራል። ይሄን አሕዛብ ፈቅደው እንደሚያደርጉት ከዚህ በኋላ እናንተ እንደዚህ ልታደርጉ አይገባም። መዳራት የለም፣ በስጋዊ ምኞት፣ በስካር፣ በጭፈራ፣ ያለ ልክ በመጠጣት፣ በአጸያፊ የጣዖት አምልኮ የተመላለሳችሁበት ያ ዘመን አብቅቷል። ይበቃል። ታጥቃችሁ ተነሱ። ይበቃል። በቃ ታጥቃችሁ ተነሱ። ታጥቃችሁ ተነሱ። እናንተም በክርስቶስ ዓላማ የስጋን ፍላጎት በመግደል ታጥቃችሁ ተነሱ። ከዚህ ቀደም የምትኖሩበት ነገር ያበቃል። አሁን እኮ እኛ እንትን እንላለን እንጂ ይጎትተናል። አንዳንድ ጊዜ አለ አይደል ይጎትተናል። አሁን ጴጥሮስ የሚያነሳው ነገር ምንድን ነው? ከዚህ በፊት ይኖሩባቸው የነበሩትን በቃ የተለመዱ የአሕዛብን የህይወትን ስልት ነው የሚያነሳው። ይሄን ታደርጉ ነበር፣ አሁን ግን ማድረግ አትችሉም። ይሄን እያደረጋችሁ
በዚህኛው ቤት ውስጥ መመላለስ አትችሉም። ይህን እያደረጋችሁ በዚህ መጨረሻ በቀረበበት ዘመን ላይ መኖር አትችሉም። ምክንያቱም ከመጨረሻው ከመቅረቡ ጋር አብሮ ተያይዞ ምንም አለ፣ ፍርድም አለ። በመጽናት ውስጥ ክብር እንዳለ በመውደቅ ውስጥ ደግሞ ፍርድም አለ ብሎ ይናገራል። ሶስተኛ የምንታገሰው መከራ ክርስቶስ የታገሰው አይነቱን ነው። ደግሞም ይሄ የስጋ ፍላጎቶቻችን የምንገልበት ነው። ሶስተኛ አንደኛው የምንታገሰው መከራ ሲናገር ጴጥሮስ ምንድነው? ቁጥር 4 ላይ ይህን በመሰለ ብኩን ሕይወት ከእነርሱ ጋር ስለማትሮጡ እንግዳ ሆኖባቸው በመደነቅ ይሰድቧቸዋል ይላል። ሶስተኛው መከራችን ይሄ ነው። ኤክስተርናል ይመስላል። ይሄ ምንድነው የሚያደርጉት? እንግዲህ አብረን የኖር ናቸው። ምናልባት ለብዙዎቻችን ይህን ድልድይ ሰብረን ረዥም ርቀት ከሄድን ቆይቶ ሊሆን ይችላል። ግን በክርስትና ውስጥ አንደኛው ያለው ተግዳሮት ምንድነው? አብሯቸው የተጓዟቸው፣ አብሯቸው የጠጧቸው፣ አብሯቸው ቤተ ጣዖት አብረው ያመለኩባቸው፣ በጭፈራ ቤት ውስጥ አብረው ዳንኪራ ሲመቱ፣ አብረው አላርለ እያጋጩ ሲጠጡ የነበሩ ሰዎች ገሸሽ ሲሉባቸው ምን ማድረግ ይጀምራሉ? ኢንሰልት ማድረግ፣ እንደ ፍላጎቶቻቸው አልሄድ ሲሏቸው በመደነቅ ምን ያደርጓቸዋል? ይሰድቧቸዋል። ይሄም ሌላ መከራ ነው። ምናልባት እኛ ይሄ ጠፍቶን ይሆናል እንጂ በብዙ ዘመን በክርስትና ቤት ውስጥ በመቆየት ይሄ ጠፍቶን ሊሆን ይችላል። ነገር ግን በጴጥሮስ ዘመን የነበሩ ክርስቲያኖች አንደኛው የሚቋቋሙት ከውጭ የሚመጣባቸውን ግፊት፣ ጫና ተቋቁሞ መጽናት ነው። ከእንደገና አለመውጣት፣ ከእንደገና አለመፈተን፣ የዓለምን ጥሪ አለመስማት ነው። እኔ በእርግጥ አሁን እኛ ስለቆየን ይሄንን ጫና ተቋቁመን አልፈናል ብዬ እላለሁ እንጂ በአንድም በሌላም መንገድ ዓለም አሁንም ጥሪም ታደርጋለች አይደለ እንዴ? በአንድም በሌላም መንገድ አሁንም ላለመነጠል፣ ላለመገፋት፣ በተለያየ ስም እንዳይወጣልን እያሰብን የዓለምን ጥሪ የምንቀበልባቸው አጋጣሚዎች አሉ። አሁንም በእኛም ዘመን ነው ብላችሁ እና በሌላ መንገድ ክርስቲያናዊ ነገር አስመስለ ነው ልናደርገው እንሞክራለን። እናንተ ራሳችሁ ፍረዱ። አሁን በዓለም ውስጥ ለምሳሌ በክርስትና ቤት ውስጥ የሚመጡ አዳዲስ ልማዶች በላችሁ በሉት፣ በሰርግ በምናምን በወሊድ በተለያየ በህይወት እንትን ውስጥ ያሉ ልማዶችን ተመልከቱት። መነሻቸው ከየት ነው? ከዚህ አይደለም። መነሻቸው ከየት ነው? ከዓለም ነው። ከዛ እኛ ምን እናደርገዋለን? ያው በመዝሙር ያጠመቅን እንትን እያደረግነው እናደርገዋለን። እኛ አይደለም ሴት የምናደርገው፣ ካልቸሩን ሴት የምናደርገው እኛ አይደለንም። እንኳን ሴት ልናደርግ ካልቸር እሱማ ቅንጦት ነው። የእኛ ባህል እንደዚህ፣ የእኛ ወግ እንደዚህ ነው። እኛ እንደዛ እናደርግም። እኛ የምንለውን ነገር እየሸረሸርን ምን ማድረግ ጀምረናል? እኛ የእነሱን ጥሪ ማስተናገድ ውስጥ ገብተናል። በተለያየ የህይወት እንትን ውስጥ እየተፈተንን ያለንበት ጊዜ ነው። እኔ አንዳንዴ ይገርመኛል። አይታችሁ እናንተም ታዝባችሁ ሊሆን ይችላል። ለምሳሌ ሰርግ ላይ በዓለም አይታችኋል። በዓለም ሰርግ ላይ ዲጄ ቀጥሩና ከዛ ሚዜዎቹ ወንዶችና ሴቶቹ ሚዜዎች መደነስ ይለማመዳሉ አይደለ? መደነስ ይለማመዱና የዕለት ዕለት የሰርጉ ዕለት ወንዱና ሴቱ እየደነሱ ነው የሚገቡት። እቺን ግን ያው በዓለም እናንተ ካላያችሁ በቤት ውስጥ እንዳያችሁት እርግጠኛ ነኝ። አይታችሁታል። በቤት ውስጥ ምን ያደርጋሉ? በቃ ይሄንን የሚያሳልጥ አንድ ወጣት ልጅ ያገኛሉ። በመዝሙር ያደርጉታል። ብዙ እንደው ለከፋ ነገር ላይ ያጋልጥ ይችላል። ግን አሁን አለ አይደለ ሌፍታውት ላለመባል ቀረባቸው። በዓለም እኮ ይሄ አለ። እናንተ ጋር ቀረባችሁ ላለመባል የምናደርጋቸው በዓለም ግፊት የምናደርጋቸው በርካታ ነገሮች አሉም እየመጡም ነው። ካላደረግን በዓለም እኮ ከሌ ተደርጎላት ምናምን ተብሎ ካላደረግነው
በመደነቅ ስለሚሰድቡን በመደነቅ እንሰደባለን ብለን ስለምንፈራ የምናደርጋቸው ነገሮች አሉ። ሸብረክ የምንልባቸው ነገሮች አሉ። መጽናት ነው። ፍጻሜው ቀርቧል። ጌታ በሕያዋንና በሙታን ላይ ሊፈርድ ቅርብ ነው ይላል እና መጽናት እንዳለብን ይናገራል። እችን ተናግሬ እጨርሳለሁ። ለምንድን ነው እንደዚህ ጸንተን የምንኖረው? ጴጥሮስ ለሁለቱም አለው እንትን ሪዋርድ አለው፣ ሪዋርዲንግ ሲስተም አለው። ጸንተ በመኖራችን ውስጥ የምናገኘው ነገር ይላል። በእርግጥ አሁን እዚህ ጋር የሚናገረው እነዚህ የሚሰድቧችሁ ሰዎች በሕያዋንና በሙታን በሚፈርደው ፊት ይቆማሉ ይላል እና እዚህ ጋር የሚናገረው በዓለማውያኑ ዘንድ ጌታ የሚያደርገውን ፍርድ ነው እዚህ ጋር የሚናገረው። ነገር ግን ክርስቲያኖቹም በዚህ ያው ጌታ ፊት እንደሚቆሙ ግን ይናገራል። በመላ ደብዳቤው ካያችሁ በእርሱ ፊት ቁመን፣ ለምሳሌ አንድ 4 ላይ ማየት ትችላላችሁ። ጸንቶ በመቆም ውስጥ ያለውን በረከት ማለት ነው። 1:4 ላይ አለ። ለምሳሌ ምን ይላል? ተስፋና በሰማይ ለማይጠፋ ለማይበላሽ ለማይለወጥ ርስት እንደገና ወለድን ይላልና ተስፋችንን ይናገራል። ምስጋናና ወደ ታች ወደ 7 ደግሞ ከወረዳችሁ ክርስቶስ በሚገለጥበት ጊዜ ምስጋናና ክብር ውዳሴን እንዲያስገኝላችሁ ታውቃላችሁ ብሎ ይናገራል እና ለእኛም ለምንጸና ሽልማቱን የሚናገርበት ቦታ አለ። እዚህ ጋር ግን ምን ብሎ ይናገራል? ነገር ግን በሕያዋንና በሙታን ላይ ሊፈርድ ለተዘጋጀው ምን ይላሉ? መልስን ይሰጣሉ። እቺ ሕያዋንና ሙታን በጣም ጥሩ ነገር ናት። ከምዕራፍ 3 መጨረሻ ጋርም የተያዘች ነገር ናት እቺ በሕያዋንና በሙታን። ምክንያቱም አንዳንድ ጊዜ በዚህ ዘመን የነበሩ ክርስቲያኖችን እንትን የሚያላቸው ጥርጣሬ ላይ የሚጥላቸው ነገር ምንድን ነው? ብዙ መከራ ያደረሱባቸው ሰዎች ምናልባት ሙተውም ሁሉ ሊሆን ይችላል እና ሲቀጡ ላያዩ ይችላሉ። ሰምሮላቸው ተሳክቶላቸው ሙተውም ሊሆን ይችላል እና ለነሱ ፍርድ በሕይወት እስካለ በአጸደ ሥጋ እስካለ የሚደርስ ነገር ነው። ፍርድ ከሞተ በኋላ ያመለጠ እንደሆነ አስበው ሊሆን ይችላል። የጌታችን ፍርድ ግን በወንጌል አማካኝነት የመጣው ፍርድ ወንጌል የተሰማውም ጭምር በሕያዋኑ መንደር ብቻ ሳይሆን በማንም ጭምር ነው፣ በሙታኑ ነው። ወንጌል ለሕያዋኑና ከዚህ በኋላ ለሚኖሩት ብቻ ሳይሆን ወደ ኋላ ሂዶ እንኳን ሂስትሪን ምን ያደርጋል? ሪኮንፊገር ያደርጋል። የኋላውንም ይቃኛል፣ የፊቱንም ያስተካክላል። የሙታኑንም የሕያዋኑን መንደር ምን የሚያደርግ ነው? የሚለውጥ ክስተት ነው እና የሚሳለቁባችሁ እንትን ያሉባችሁ የሚያመልጡ አይምሰላችሁ። አሁን በአጸደ ሥጋ ላይ አይኖሩ ይችላሉ። ባሉበት ሁኔታ ግን ምን ይሆናሉ? የእግዚአብሔርን ፍርድ ይጋፈጡታል። ወንጌል ለሙታን እንኳን ሳይቀር የተሰበከው በዚህ ምክንያት ነው ብሎ ምዕራፍ 3 ላይ ምዕራፍ 3 ቁጥር 18 ላይ የተናገረውን ነገር ይናገራል። ምዕራፍ 3 ቁጥር 18 ላይ እንዲሁም ክርስቶስ ለአንዴና ለመጨረሻ ጊዜ ስለ ኃጢአት ሞተ፣ ወደ እግዚአብሔር ያቀርባችሁ ዘንድ ጻድቅ የሆነው እርሱ ስለ አመፀኞች ሞተ። እርሱ በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። በመንፈስም ሂዶ በወህኒ ለነበሩት ነፍስ አሰበከላቸው የሚለውን ያነሳላቸዋል። ወንጌል የሕያዋኑን ዓለም ብቻ ሳይሆን የቀየረው፣ በሕያዋኑ ዓለም ብቻ ሳይሆን ሞትና ኩነኔ ያመጣው፣ ፍርድ ያመጣው፣ በሙታኑ ዘንድም ምን ሆኗል? ፍርድ ሆኗል የሚል ነገር ይናገራል እና ምናልባት ቀላል ነገር ይመስላል እዚህ ጋር ስንመለከተው፣ ግን ለእኛም ቢሆን በዛም ጊዜ ለነበሩት ክርስቲያኖች በጣም ትርጉም ያለው ነገር ነው። ምክንያቱም በሕይወት ዘመናቸው እንደዚያ ያላገጡባቸው እንደዛ እንደፈለጉ የሚኖሩ ሰዎች በሰላም እንቅልፍ ሲያንቀላፉ ሲመለከቱ በቃ የእግዚአብሔር ፍርድ እንዳመለጣቸው፣ ከእግዚአብሔር ፍርድ እንዳመለጡ ሊያስቡ እና ደግሞ ወደ ሌላም ነገር ሊመራቸው የሚችል ነው። ነገር ግን ሐዋርያ ጴጥሮስ በጣም በግልጽ የሚነግረን የእግዚአብሔር ፍርድ ለሕያዋኑም ነው ለሙታኑም ነው።
ለሙታንም ነው። አናመልጥም፣ ከዙፋኑ አናመልጥም። ምናልባት ሰዎች በነበሩበት ዘመን ያደረጉት ነገር ሊያደርጉ ይችላሉ። በእኛ እሳቤ የእግዚአብሔርን ፍርድ ተቀብለዋል ብለን ላናስብ እንችላለን። ከእግዚአብሔር ዙፋንና ከእግዚአብሔር ፍርድ ግን ማንም አያመልጥም። በአጸደ ሥጋም በአጸደ ነፍስም ቢሆን እግዚአብሔር ይፈርድባቸዋል። እግዚአብሔር ይፈርዳል። ለእኛም እንደሚፈርደው እኛም ምስጋና እንደምንቀበል በጴጥሮስ ክብር እንደምንቀበል በጴጥሮስ የማይጠፋ ርስት እንደምንቀበል በጴጥሮስ ጸጋ እንደምንቀበል በጴጥሮስ እኛም የምንቀበለው ነገር እንዳለ ደግሞ ወንጌሉን የተቃወሙ ይህን ፍርድ ይቀበላሉ ይላል። እግዚአብሔር ስለ ቃሉ የተባረከ ይሁን። አጭር ጸሎት እናድርግና እንጨርስ። ጌታ ሆይ እናመሰግንሃለን፣ ስለ ረዳሃን ተባረክ። በእውነት በዚህ ሰዓት እግዚአብሔር ሆይ ክርስቶስ በስጋ ወራት የእግዚአብሔርን ፈቃድ እንዳደረገ የስጋውን ከውጭ በመጣበትን ግፊት ሁሉ እንደናቀ አቤቱ በኢየሱስ ክርስቶስም ከዚህ ህይወት ጋር እንድንተባበር እንድትረዳን በኢየሱስ ስም እንጸልያለን። በህይወት ዘመናችን ዛሬም ቢሆን እየታገለን ያለ እየተከታተለን ያለ ከድሮ ህይወታችን የመጣ ከከባቢያችን እየመጣ ያለ የትኛውም እንደ ፈቃድ ያልሆነ እግዚአብሔር ሆይ የትኛውም የኃጢአት ትግል በኢየሱስ ክርስቶስ ስም ከህይወታችን ላይ እንዲንከባለል እንጸልያለን። በዚህ ታጥቃችሁ ተነሱ፣ ቁረጡ ብሎ እንደተናገረ ሐዋርያው ታጥቃችሁ ተነሱ። እሱን አይታችሁ ታጥቃችሁ መጨረሻው ጊዜ እንደደረሰ እያሰባችሁ ተነሱ፣ ቁረጡ፣ መከራን ተቀበሉ። ኃጢአትን የመካድ መከራን ተቀበሉ። ክብር ነው ከፊታችሁ የሚጠብቀው፣ አለበለዚያ ፍርድ አለ ብሎ እንደተናገረ አቤቱ በኢየሱስ ክርስቶስም ኃጢአትን ከላያችን ላይ እንድታነሳልን እንጸልያለን። የትኛውም እግዚአብሔር ሆይ ደቃቅ የማይታይ የሚመስል ሰው የማያየው ነገር ግን እኛም አንተም የምትመለከተው የህይወት ልምምዳችን የጎላውም የፈጠጠውም እግዚአብሔር ሆይ አንተ የምትመለከተው አቤቱ በኢየሱስ ክርስቶስ በስጋ እንደ ስጋ ፈቃዳችን እንደ እግዚአብሔር ሆይ ሰዎች እንደሚሉን እንደ ዓለም ፍላጎት እንደፈለገን እየተመራንበት ያለነው ነገር የምትመለከተው መከራን ለመቀበል አለመፈለጋችን ኃጢአትን በመካድ ውስጥ ያለውን ፔን ለመቀበል ባለመፈለጋችን እግዚአብሔር ሆይ ያለን የትኛውንም በደል እግዚአብሔር ሆይ ከላያችን ላይ እንድታነሳልን እንጸልያለን። በደምህ እንድታጥበን በኢየሱስ ስም እንጸልያለን። ጸጋህ እንዲያበረታን እንጸልያለን። እግዚአብሔር ሆይ በእውነት ቆርጠን ታጥቀን እንድንነሳ ልጅን እንድንመስለው በኢየሱስ ክርስቶስም በክብሩም አብረን እግዚአብሔር ሆይ እንድንሳተፍ በኢየሱስ ክርስቶስም እንጸልያለን። በዚህ ቃል እግዚአብሔር ሆይ ህይወታችን እንድትፈውስ እንጸልያለን። እንዲሁ ሰምተን የምንወጣው ሳይሆን የህይወታችን መፈወሻ ይሁንልን፣ መድኃኒት ይሁንልን፣ ጸጋን የምንቀበልበት ይሁንልን፣ ምሕረትን የምንቀበልበት ይሁንልን። እግዚአብሔር ሆይ እላያችን ላይ ያለን የትኛውንም ሸለፈት እግዚአብሔር ሆይ ቆርጠን የምናወጣበት ይሆንልን። እግዚአብሔር ሆይ በእውነት ቆርጠን የምንነሳበት እግዚአብሔር ሆይ እንዲሆንልን እግዚአብሔር ሆይ በቃል ሰይፍ እግዚአብሔር ሆይ በእውነት ሸለፈታችን እንድታነሳ ካንተ ያልሆነ ነገር እግዚአብሔር ሆይ ከህይወታችን ላይ እንድታነሳ በኢየሱስ ክርስቶስም እጸልያለሁ። በብዙ በመቆየት እግዚአብሔር ሆይ አንዳንዱ ነገር ለምደነዋል። እግዚአብሔር ሆይ አቤቱ በጌታ በኢየሱስ ክርስቶስም ምልልሳችንን፣ ህይወታችንን፣ ቤታችንን፣ ጓዳችንን፣ በስራ በቤት ከልጆቻችን ጋር ምታቀን አንተ ነህ ጌታ ሆይ። ብቻችንን ስንሆን ምታቀን አንተ ነህ። ጉዳችንን ሁሉ እግዚአብሔር ሆይ አፍነ ያስከው አንተ ነህ። አቤቱ በኢየሱስ ክርስቶስም ኃጢአት ከጓዳችን አመጻ ከጓዳችን እንዲወጣ በኢየሱስም እንጸልያለሁ። እግዚአብሔር ሆይ አቤቱ በኢየሱስ ክርስቶስም ለህይወታችን ውድቀት ላለንበት ሁኔታ ውድቀት ምክንያት የሆነ እግዚአብሔር ሆይ ፊትን ከማየት እንድናፍር የሚያደርግን የትኛውም እግዚአብሔር ሆይ እንደ አካን የተደበቀ የተሰወረ እግዚአብሔር ሆይ ለመውደቃችን ምክንያት የሆነን ድካም እግዚአብሔር ሆይ ነውር አቤቱ በኢየሱስ ክርስቶስም እግዚአብሔር ሆይ ከላያችን ላይ እንድታነሳ እጸልያለሁ። ከቤታችን ላይ አንሳ፣ ከልጆቻችን ላይ አንሳ፣ በልጆቻችን ከምናየው ነገር ላይ በኢየሱስ ስም አንሳ። እግዚአብሔር ሆይ ከትዳራችን ላይ አንሳ። ጌታ ሆይ እግዚአብሔር ሆይ አቤቱ ከህይወት ስታይላችን ጋር እግዚአብሔር ሆይ ከዓለም እንደሆነ እያወቀን ዓለማዊነት እንደሆነ እያወቀን እየተለማመድን ያለ ነው እግዚአብሔር እየተንበረከክንበትን ነገር አቤቱ በኢየሱስ ክርስቶስ ስም ከላያችን ላይ እንድታነሳ እጸልያለሁ። ላይፍ ስታይላችን እንድትፈውሰው እጸልያለሁ። ወንጌል
እንዲሸት ጸልያለሁ። ልጅህን እንዲሸት ጸልያለሁ። በዚህ ነገር ቆርጠ እንድነሳ ጸልያለሁ። በቃል እውነት ቆርጠ እንድነሳ ጸልያለሁ። ይሄንን በፍጻሜ የሚጠብቀንን ተስፋ ክብር እየተመለከትን እግዚአብሔር ሆይ ንቀን እንድንተው እግዚአብሔር ሆይ የሚከራከረንን እግዚአብሔር ሆይ አቤቱ ተቋቁመን እንድንቆም በኢየሱስ ክርስቶስ ስም እጸልያለሁ። የዓለም ድምፅ ከዙሪያችን እግዚአብሔር ሆይ የተበተነ ይሁን። እግዚአብሔር ሆይ የሚሳለቅብን ለምን እንደዚህ አልሆንክም ጎድሎብሃል እያለ እግዚአብሔር ሆይ ወደዚህ ከመጣ በኋላ እንደዚህ ሆንክ እያለ እግዚአብሔር የሚሳለቅብንን እንደ ሞኝ እየቆጠረን ያለን የትኛውም እግዚአብሔር ሆይ የጠላት ሹክሹክታ የዓለም ድምፅ ከዙሪያችን እንዲበተን በኢየሱስ ስም እጸልያለሁ። በኢየሱስ ክርስቶስ ስም እንዲበተን እጸልያለሁ። እግዚአብሔር ሆይ ጠላት የሚጠቀምባቸው ሰዎች እግዚአብሔር ሆይ ንግግር እግዚአብሔር ሆይ አቤቱ ልባችንን ያዛለ በተስፋችን እግዚአብሔር ሆይ አቤቱ እንዳንጸራ የሚያደርግን የትኛውም እግዚአብሔር ሆይ የክፉ መጠቀሚያ ከዙሪያችን እንዲበተን እጸልያለሁ። ይህን ስለምታደርግ አመሰግናለሁ። በኢየሱስ ስም ስትል ስማን። አሜን።